በትግራይና አማራ አዋሳኝ አካባቢ አዲስ ግጭት ተቀስቅሷል። በዚህ ግጭትም የህወሓትና የፋኖ ጽምዶ መሬት ላይ እንደታየ እየተገለጸ ይገኛል። ሁለቱ ቡድኖች በአንድ ግንባር ሆነው ከመከላከያ ጋር የተኩስ ልውውጥ ማድረጋቸው እየተነገረ ሲሆን መከላከያም በጉዳዩ ላይ መግለጫ አውጥቷል። እንመለከተዋለን። በሌላ መረጃችን ደግሞ ኤርትራን በብቸኝነት እያስተዳደረ የሚገኘው ኢሳያስ መንግስት በጠዋቱ የሚፈራው መልእክት እንደተላከለት ለማወቅ ተችሏል። ኢሳያስን ለመታገል በወጣቶች የሚመራ ቡድን ዝግጅታችንን ጨርሰናል ሲል ወደ አዲያሎ ቤተ መንግስት ከባድ መልእክት አሻግሯል። ይህና በኒውክሌር ጉዳይ አልደራደርም በሷ አትምጡብኝ ስትል የከረመችው ኢራን በመጨረሻም ሸብረክ ያለች መስሏል። አሜሪካና ኢራን ወደ ሰላም ተቃርበዋል። የዚህም መረጃ ዝርዝር አክለን ይዘን ተገኝተናል። ሰላም ጤና ይስጥልን ወደ ፋስት ዴሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እያለን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገርን። እስከ ፍጻሜው አብራችሁን ቆዩ። የህወሓት ታጣቂዎች ከነምሬ ወዳጅ ኃይል ጋር ተቀላቅለው ሰሞኑን በራያና ቆቦም በላስታ ውጊያ ግንባር እየተዋጉ ነው ተባለ። ዛሬ በተለያዩ የወሎ ጠቅላይ ግዛት ቀጠናዎች በሚደረጉ አውደ ውጊያዎች የህወሓት ታጣቂዎች አብረው ከምኒልክ እዝ ጋር እየተሳተፉ መሆኑ ከቦታው አረጋግጠናል። ከወራቶች በፊት የምረት ቀኝ ጄኖክ አዲስ የመቀሌ ከተማ በመገኘት ከህወሓት ጉምቱ ሰዎች ጋር በመሆኑ በጽምዶ ጉዳይ መሰብሰቡ የሚታወቅ ሲሆን አሁን ደግሞ የህወሓት ታጣቂዎች በራያ ግንባር የምስራቅ አማራ ፋኖ ልብስ በመልበስና በመቀላቀል የጋራ ውጊያ እያደረጉ እንደሆነ ተረጋግጧል። ዛሬ የሚደረጉ የውጊያዎች በከባድ መሳሪያ ታገዙና ህወሓት ከዚህ በፊት አማራን ሲወር ሲጠቀሙባቸው የነበሩ መሳሪያዎች አሁን ላይ ጥቅም ላይ እያዋላቸው ይገኛል። ህወሓት ከ11 ወር በፊት እነምሬ ወዳጅና የሄኖክ አዲስን የትውልድ ቦታ ሙሉ ራያን መቆጣጠሩ ይታወቃል። ታዲያ የህወሓት ጦርና ፋኖ በአንድ ግንባር ሆነው እየተዋጉ እንደሆነ በተገለጸበት ወቅት መከላከያ ሰራዊት ስለ እምሬ ወዳጅ አነጋጋሪ መረጃ ይፋ አድርጓል። በወሎ ቀጠና ከማለዳ አንስቶ ከባድ ውጊያ መቀስቀሱን ተከትሎ ሰራዊቱ ምሬን የተከተለ ጥብቅ መረጃን አጋርቷል። ምሬ የሚመራውን ጦር እንደ ቅጠል አረገፍኩት ብሏል። በተጨማሪም መከላከያ ምርጫውን ለማደናቀፍ ሲንቀሳቀሱ ነበር ያላቸው የፋኖ ታጣቂዎች ላይ ከባድ እርምጃ መውሰዱን ገልጿል። በመጪው ሰኞ የሚደረገውን ሀገራዊ ምርጫ ተከትሎ በአማራ ክልል የሚንቀሳቀሱ አማጺ ኃይሎች ከዛሬ ጀምሮ እስከ ምርጫው መጠናቀቅ ድረስ መንገድ ለመዝጋት ወስነዋል። የውሳኔያቸው ምን ያህል ተፈጻሚ እንደሚሆን ማረጋገጥ ባይቻልም ከዛሬ ማለዳ አንስቶ ግን በክልሉ በርካታ ስፍራዎች ከባድ ውጊያ ስለመቀስቀሱ መረጃዎች ወጥተዋል። በተለይም በወሎ ቀጠና ውጊያ ስለመኖሩ ከስፍራ የሚወጡ መረጃዎች አመላክተዋል። ይህን የውጊያ ውሎ በተመለከተ መከላከያ ሰራዊቱም የፋኖ አመራሩ እምሬ ወዳጅን በስም በመጥቀስ አጭር መረጃን አስረጭቷል። ሰራዊቱ በመረጃው በደቡብ ወሎ ዞን ቦረና ወረዳ ጽንፈኛ ሲል በጠራው የፋኖ ኃይል ላይ እርምጃ መውሰዱንና መዋጋቱን ጠቅሷል። የፋኖ ታጣቂዎችን የአገር ደህንነትና የህዝብ ሰላም እያወኩ ነው ሲል የሚከሰው መግለጫው በእምሬ ወዳጅ የሚመራው የሽፍታ ስብስብ በቦረና ወረዳ መካነ ሰላም ከተማ አቅራቢያ ሶየ ተብሎ በሚጠራው አካባቢ በጀግናው ጥምር ኃይላችን በተወሰደበት ጠንከር ያለ ማጽዳት እርምጃ እንደ ቅጠል ረግፏል በማለት ድል እንደቀናው ተናግሯል። በመግለጫው ላይ የተቀሰቀሱት የአንድ ክፍለ ጦር አዛዥ ኮሎኔል ተስፋዬ መልካሙ ዛሬ ግንቦት 20 ቀን 2018 ዓ.ም ከንጋቱ 12 ሰዓት ጀምሮ የህዝብ መገልገያ የሆኑ የባንክ ተቋማትን ለመዝረፍና የህዝብን ምርጫ ለማደናቀፍ አቅዶ የተንቀሳቀሰው የጥፋት ቡድን አስቀድሞ በተጠና በተቀናጀ ጥቃት እጁን መሳሪያው ላይ ሳያነሳም ሙሉ በሙሉ ተመቷል በማለት መናገራቸውን ከሰራዊቱ ገጽ ላይ ተመልክተናል። በቀጣይ መረጃ ኢሳያስን በተመለከተ ተዘጋጅተናል። ተቃዋሚው የኤርትራ ተቃዋሚዎች ፕሬዝዳንት ኢሳያስ አፈወርቂን በተመለከተ ተዘጋጅተናል ሲሉ አሳስበዋል። በተለያዩ ዓለም ሀገራት የሚንቀሳቀሰውና የኤርትራ መንግስት አጥብቆ የሚቃወመው ብርጌድ ንሓመዱ አመራር በየነ ገብረ እግዚአብሔር የፕሬዝዳንት ኢሳያስን አፈወርቂን አስተዳደር ትርጉም ባለው መልኩ ለመለወጥ መዘጋጀታቸውን በይፋ አስታውቋል። የብርጌድ ንሓመዱን የዲፕሎማሲ ክፍፍል ኃላፊ የሆኑት አቶ በየነ ገብረ እግዚአብሔር በማህበራዊ ገጻቸው ላይ ባሰፈሩት መልእክት የአስመራውን አስተዳደር ያረጀ አዲስ ዘዴ ሊማር የማይችልና ለውጥ ለሱ መጨረሻ እንደሆነ ሲሉ በጠንካራ ቃላት ወርፈውታል። አመራሩ በዚህ ኤክስ ወይም ትዊተር ላይ ባሰፈሩት መልእክት
አክለውም ከ30 ዓመታት በላይ በኤርትራ ያነገሰውና ያረጀው ስርዓት ሀገሪቱን ወደ ተሻለ ደረጃ ሊያሸጋግር እንደማይችል በመጥቀስ ኤርትራና ህዝቦቿ የተሻለ ዕድል እንደሚገባቸውና ለዚህም ስር ነቀል የሆነ የስርዓት ለውጥ ለማምጣት የሚያስችል የተሟላ መፍትሄም ከኤርትራ ቤት ሪፐብሊካን ኃይሎች ጋር በመሆን ማዘጋጀታቸውን በይፋ አስታውቋል። የብርጌድ ንሓመዱን አመራር የተሰጠው አዲስ ወታደራዊና ፖለቲካዊ መግለጫ ፕሬዝዳንት ኢሳያስ አፈወርቂ ሀገሪቱን ለ3 አስርተ ዓመታት ያህል ያለምንም ምርጫና ህገ መንግስት በብቸኝነት መምራታቸውን ተከትሎም በስደት ዘመናት የመጣው ጠንካራ የተቃውሞ ማዕበል መደምደሚያ ተደርጎ ተወስዷል። በተለይም በስደት የሚኖሩ ወጣት ኤርትራውያን በከፍተኛ ደረጃ በመንቀሳቀስ የሚታወቅና ባለፈው ዓመታት በተለያዩ አውሮፓና አሜሪካ ከተሞች በሚገኙ ኤርትራ ኤምባሲዎችና በዓላት ላይ ከባድ ተቃውሞችን ሲያደርግ የነበረው ይህ የንቅናቄ አሁን ላይ በትግል ስልቱ ላይ ስልታዊ ለውጥ ማድረጉን በአመራሩ በኩል አመላክቷል። የተቃውሞ ጎራ አባላት እንደሚከራከሩት በሀገር ውስጥ ያለው የፖለቲካ ጭቆና ገደብ የሌለው የግዳጅ ወታደራዊና አገልግሎትና የዜጎች መሰረታዊ መብቶች መታፈን ሊቆም የሚችለው እንዲህ ባለው የተቀናጀ ቆራጥና መሪ ባለው የተቃውሞ ኃይል አማካኝነት ብቻ ነው ብሏል። በአንጻሩ የኢሳያስ አፈወርቂ መንግስትና ደጋፊዎች የብርጌድ ንሓመዱንና አጠቃላይ ንቅናቄው በውጭ ያሉ ተላላኪዎችና ኤርትራን ለማፍረስ በታሪክ ጠላቶች የሚደገፉ የጥፋት ቡድኖች ሲሉ በተደጋጋሚ ፈርጀዋቸዋል። በሌላ መረጃችን የሆርሙዝ ሰርጥን ዳግም የሚያስከፍተው የአሜሪካና ኢራን የመግባቢያ ሰነድ ኤምኦዩ ይፋ ሆነ። ስምምነቱ በተደራዳሪዎች መካከል ቢደረግም የፕሬዝዳንት ዶናልድ ትራምፕ የመጨረሻ ፊርማ እየተጠበቀ ነው። የአክሲዮስ ዘገባ እንደሚያሳየው ኢራን በ30 ቀናት ውስጥ በውሃ ውስጥ ያጠመደቻቸውን ፈንጂዎች ለማጽዳት ቃል ገብታለች። የኢራን መንግስት የኒውክሌር ጦር መሳሪያ ግንባታውን እንደሚያቆምም ተናግሯል። አሜሪካ በበኩሏ ማዕቀቦችን ስለማንሳት የምትወያይበት ሲሆን በተጨማሪም እንዳይንቀሳቀስ የታገደውን የቴህራን ሀብት ትለቃለች። ዋሽንግተንም ሆርሙዝ ሰርጥን እንደ ኢራን ሁሉም ትከፍታለች ይላል የመግባቢያ ሰነዱ። ዩራኒየም እንዴት ማስወገድ ስለሚቻልበት ሁኔታ ውይይት ያደርጋሉ። ቴህራንና ዋሽንግተን የመንግስታቱ ድርጅት ሀገሪቱ ተኩስ አቁሙን ገቢራዊ እንዲያደርጉም ጥሪውን አቅርቧል። አሜሪካና ኢራን ጦርነቱን ለማስቆም ከሚያስችላቸው ስምምነት ላይ ከመድረሳቸው በፊት አሁንም መፈታት ያለባቸው በርካታ አወዛጋቢ ጉዳዮች መኖራቸውን የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ አስታወቀም። ፕሬዚዳንት ዶናልድ ትራምፕ ስምምነቱን ለመፈረም ተቃርበው እንደሆነ ከቢቢሲ ለቀረበላቸው ጥያቄ ምላሽ የሰጡት ቫንስ ሁለቱ ወገኖች መቼ ስምምነት ላይ ሊደርሱ እንደሚችሉ ወይም ጨርሶ ስምምነት ይፈረም እንደሆነ አሁን ላይ መነጋገር አስቸጋሪ ነው ብሏል። ሊደረስበት የታሰበው ስምምነት የተኩስ አቁሙን ለ60 ቀናት የሚያራዝምና በቀጣይ የኢራን ኒውክሌር ፕሮግራም ዕጣ ፈንታ ላይ ሰፊ ድርድር ለመክፈት የሚያስችል መሆኑ ተዘግቧል። ሐሙስ ዕለት የአሜሪካ ባለስልጣናት ሁለቱ ሀገራት በስምምነቱ ማዕቀፍ ዙሪያ መስማማታቸውንና የትራምፕን እንዲሁም የኢራን መሪዎችን የእውነታ ብቻ እየጠበቁ መሆኑን ለቢቢሲ ቢገልጹም የኢራኑ ታስኒም የዜና ወኪል ግን ስምምነቱ እስካሁን እንዳልተጠናቀቀና እንዳልተረጋገጠ በማስነበብ ተቃራኒ መረጃ አቅርቧል። ሐሙስ ምሽት ላይ በሰጡት ተጨማሪ መግለጫ ቫንስ እንዳብራሩት ተደራዳሪዎቹ የኢራን ማበልጸግ ጉዳይ ጨምሮ በጣት የሚቆጠሩ የቃላት አጠቃቀሞች ላይ አሁንም በመወያየት ላይ ናቸው። ምንም እንኳ ሙሉ ስምምነት ላይ ባይደርስም ለስምምነት እጅግ መቃረባቸውና ጥረታቸውንም እንደሚቀጥሉ አረጋግጠዋል። አሜሪካ ኢራን ከፍተኛ መጠን ያለው የበለጸገ ዩራኒየም ማምረቷን እንደምታቆምና የኒውክሌር የጦር መሳሪያ ለመስራት ሊውል ይችላል የሚባልለትን ነባራዊ ክምችት እንደምታስወግድ ለረጅም ጊዜ ስትጠየቅ መቆየቷ ይታወቃል። ሆኖም ምክትል ፕሬዝዳንት በዋሽንግተን ዲሲ ለጋዜጠኞች በሰጡት ቃል አዎንታዊ ስሜት የሚነበብባቸው ሲሆን አሜሪካ ኢራናውያን በቅን ልቦና እየተደራደሩ እንደሆነ እንደምታምን ገልጸዋል። ባለፈው አፕሪል 8 የመጀመሪያው የተኩስ አቁም ከተደረገ ጀምሮ ፕሬዝዳንት ትራምፕ ሁለቱ ወገኖች ለስምምነት መቃረባቸውን በተደጋጋሚ ቢገልጹም እስካሁን ድረስ ግን በመሬት ላይ የሚጨበጥ ውጤት አልታየም። በአንጻሩ ትራምፕ ጦርነቱን እንዲያበቁም ከባሕረ ሰላጤ አጋሮቻቸው ጦርነቱን ከሚቃወሙ ዲሞክራቶችና የጦርነቱ መርዘም ካሳሰባቸው የኮንግረስ ሪፐብሊኮች ከፍተኛ ጫና እየበረታባቸው ይገኛል። በዚህ መሃል ትራምፕ ጨምሮ ሌሎች ባለስልጣናት የድርድር ከተሰናከለ ወደ ውጊያ መመለስ አማራጭ አሁንም በጠረጴዛ ላይ እንዳለ ማስጠንቀቃቸው አልቀረም። የተኩስ አቁሙ መራዘም ግን የአሜሪካና የኢራን ልዑካን ይበልጥ ውስብስብ በሆኑ ጉዳዮች በተለይም በኒውክሌር ፕሮግራም ላይ በሰፊው እንዲወያዩ እድል ይሰጣል።